مون ما أنت فين ولا مترجم واه من يسقط قل فت ካልሆነ ይቀራል ስበው መመለሳል እንዴ ስለአንዳንድ ግን በአራት የተከፈለ ባህሪ ስላላቸው ወንዶች የሚያወራ ነው አምስተኛው አይነት ባህሪ ግን የአብዛኛው ወንዶች ኮመን ኮርስ ነው ይቅርታ ወንድሜ ማን ነው እቴ ወንድኔ ሸት የተናችሁ አረ ወንድነኛ ተለም እንዴ ታዲያ ወዘኔ አያቴ የአንዳንድ ሀበሻ ወንዶችን ባህሪ በአራት ከፍሎ ነበር ከቅምቅም አያቴ ሲተላለፍ ለአያቴ የደረሰው የአንዳንድ ወንዶች ባህሪ ዛሬም በኔ ዘመን አለ አንዳንድ ወንዶችን ከሌሎች ወንዶች ልዩ የሚያደርጋቸው አንድ ባህሪ ቢኖር ሁሌም አበድኩልሽ ብለው ጀምረው አሳብደው የሚጨርሱ አስመሳይ መሆናቸው ሲሆን የአንዳንዶቹ አይነተኛ መለያ ደግሞ ጡትና መቀመጫ መውደዳቸው ነው سلام እሺ ሌላ ታከሚያለ አንድ ታከሚ እንኳን የለ ዛሬ ሰው ምን እንደነካው ላቅም ዝርም አላለ ኢትስ ኦኬ እንዴ አንድ የሚቃዥ ሰው ይጠፋል ዶክተር ሰው መተኛ ታቁሟል ማለት እኮ ነው እኔ ምለው ዶክተር ቤት ለቤት እናስስ ይሆን እንዴ መቼም የቤት ኪራይ መክፈላችን አይቀር እኛስ ደሞ ሰው ሶባ ዛሬ ደግሞ አንድ የሚያምር ስፖንዳ ፍዴ አዎ ፍዴ እሺ ሲገላበጥ እየታየኝ ሲያቃጀኝ ያድር መሰል ዋ አረከው እሳ ስፖንዳ አትቁጥል በእናትህ ሲያስጠላ ላይኔ ገዳዳ ሲል በልም እንኳን አደፍርም በእኔማ ተከትያት ሄድኩ እሺ አንድ ታካሚ ራስን ካላጠፋ ብላ ቤተሰቦቿን በጣም እያስቸገረች ነው አይደል እኔ እኮ ቤት ለቤት እናስስ እኮ ብያለሁ መጀመሪያ እኮ ተናግሬያለሁ ፈጣን
ልክ ነህ? በቃ ራኪ እንዳትቀየምኝ ግን እንደፍራሽ ከመጠን በላይ ያማረረኝ ነው። የሆነ የምሰራው ስራ ባገኝ ማረገውን አቅም በቀን ሁለቴ ታልጎነተልኩና ታልነካው ፍሬን ተማርሽ ይደባለቅብኛል። ችክዬ ችኪት ለኔም ላንቺም ለተሳፋሪው ጤንነት ስንል አንድ ጊዜ ልጎንትልሽ ሄሎ የት ነህ? እንጃበክ በዚህ ሰዓት ትደውላለህ? ባክ ከደከመ ልቀይር ብዬ ነው አልኩ። አልደከመኝም አይደክመኝም። እሺ አገኘሁት አገኘሁት ምኑን አገኘሁት ይለኛል። ምኑን ነው እንዴ? ያየሁት ሃሎ አያ ያመናጥ ያገኘው ይኸው ማጀሩን ያዘና የኔንም ያንተንም ተቀበለው። አትቀባጥር እባክህ። ፍዴ አያ ይኸው በውን ከተገኘ እጅ ነስቷል። ምን እባክህ ፈራው ደግሞ ምን ማናገር ተፈራ አጎነትልም። እኔ አልመጣም ራሱ ትወጣው። ቆይ በእናትህ ቆይ። አላስገባሽ? በቃ እሺ መጣ ልጅ በመድኃኒዓለም ስራት አንድ ጫፌ እንዳነኪኝ ክርስቶስ በማታት አልወድም። በክርስቶስ እንደው በፈጠረሽ ለኪበሉ ደስ ይላል። ሰላም የምክር አገልግሎት ፈልጌ ነበረ። ምን ሆንክ? ያቀዣብርሃል? ይደብርሃል? አይ ሳይሆን ፍቅር ይዞኝ ነው። ፍቅር የሀገር ፍቅር፣ የቤተሰብ ፍቅር፣ ጾታዊ ፍቅር፣ ጾታዊ የሴት ፍቅር እንዴት ያዘ? ያማል? አይ የለም፣ እንደው ስነ ልቦና ስለሌለኝ ስነ ልቦናዬን ጠንከር የሚያደርግ ምክር ይሰጡሃል ብለውኝ ነው ወደዚህ የመጣሁት። ጭራሽ ስነ ልቦና የለህም? ጭራሽ? ታዲያ እንዴት ከቤት ወጣ? ስነ ልቦና ከሌለ ካልጋ እንኳን መውረድ የለብህም። ጥበቃ ያስፈልግ። መንግስት ራሱ ጥበቃ ሊያደርግልህ ይገባል። ባዶ ቀፎ ነህ ማለት ነው። ባዶ እኮ እናንተ እንድትሞሉኝ ሙሉኝ እስቲ። ስነ ልቦና እንደ ቀልድ ሙሉ። እኔ ለአንተ ነው የምነግርህ። ይህ ችግር አሁን በዓለም ላይ በጣም አሳሳቢ ችግር ሆኗል።
እኔ እኮ አሁን እኔ የጎደለኝ ወኔ ነው ወኔ እንደ ወኔ ከተሰጠኝ እስተካከላለሁ አሁን እኔ በመርፌ ወኔ አሎጋ ወኔ ለማግኘት ትንሽ ጦርነቶች ላይ ብትካፈል ጥሩ ነበር ጦርነት ላይ ተካፍለ ተቃለ አይ በፍጹም ወኔ የደረሰበት ዝር ብለህ አውቅ ምንድነው ስራ እንትን ሯጭ ነኝ ሯጭ አዎ እሮጣለሁ ሯጭ ሁለት አትሌቲክስ ሁለቱም አትሌት ይሄ ቁጥር ተሰጥቶ ወክለ አዎ እሮጣለሁ ወክለ አዎ ታላቁ ሩጫ አይ እሮጣለሁ የወደድካት ልጅ ዜጋ ነቻ አዎ ዜጋ ኬንያ ያፈቀርኳት ኢትዮጵያዊ ዜጋ በኢትዮጵያዊ ላይ ደባ እኮ እቺ እርግጠኛ ነኝ ዜጋ መሆንበት ኬንያ አየ አሁን አንተ የኦሎምፒክ ጀግና ልትሆን ትችላለህ የሜዳሊያ ባለቤት ልትሆን ትችላለህ አየ ያንን ሜዳሊያ ለማሸሽ እኛን ከዓለሙ ከባንዲራችን ለምን ከፍ ብሎ ይሄ የኬንያ ሰር እንደው ማንም የሚያናግርልኝ አይጠፋም ቀላል ነው እሱ እውነት ዶክተር ዶክተር ኤርሚያስ እግዚአብሔር ያክብርልኝ ዶክተር ኤርሚያስ እግዚአብሔር ያክብርልኝ ልጅቷ ግን እንዴት ናት ሀርደኛ ናት ጉለኛ ናት እሷ ለራሷ የሆነች እንደው ፈንዲሻ እኮ ነች የምታይ ፈንዲሻ ቁርጥ ራሱን እኮ ነው ያገኙት አውራት ፈራው እባክህ ምን ነው አይዛታስ ቀስ ብዬ እሷ ሳታይን ተከትያት ቀስ ብዬ ቤታቸው ፎቶ ቻር አልገርም እኔ ራሴ ወይኔ እንጭቅ ቤታቸው ፎቶ አንስቼ ሞተለኝ እንዴ አፉ ሞልቶ ምን ልታዘዝ ይቅርታ ጥቁር ማኬት ታመጭልኝ እናት ነይ እዛች ልጅ ጋር ሄደሽ የጫማ ቁጥርሽን ላኪልኝ በይልኝ ባዶ እግሬን ነኝ በይው እሺ ባዶ እግሬን ነኝ ብለሃለች ስለት አለብሽ እትይልኝ ደህና ነሽ ወይ አለሁልሽ ቁጭ በይ ሻይ ዘዝልኝ የት ልትሄጂ ነው መጸዳጃ ቤት ምን ልታዘዝ ሻይ ታመጭልኝ እሳቸው እሷ በመንግስት ቅልብ እንጂ እንዲህ መቼም እኔ በኪሎ አፍቅሩ ብለን ተናግረን ምን ስሰራ ምን ስታደርግ ነው እቺን የምታክል ሴትዮ ጥሎብኝ እኔ ምን አውቃለሁ እኔ ማውቀው ስሟን ብቻ ነው ማን ነው ስሟ መና ጠርጥር ያለው መና የመላእክት ቅልብተኛ ነች እንጂ እቺ መቼም የመላእክት ምግብ እየበላሽ ካልሆነ በቃ
ደህና ነሽ? መናገፍ አትፈሪም? ጡር አይደለም? ጡር አትፈሪም? ምንድነው የምን ግፍ? ዶክተር ኤርሚያስ እባላለሁ። ያ የምታዩት ስብዓት ለአብ ያቱ ድርቅንጫቱ ከልሎት ነው። ፔሸንቴ ነው ማለት የስነ ልቦና አማካሪው ነው እና አልትራሳውንድ አነሳን። ልብ ውስጥ አንቺን አገኘ እና ፍቅርሽ ነው እንዲጭባ ያደረገው። ፍቅርሽ? አዎ መና ጊዜም የለኝም። እሺ ወይም እምቢ ጊዜም የለኝም። ሌሎች ብዙ ታካሚዎች ጠብቁ። የሃይስኩል ተማሪ ነው ነው ሯጭ ማለቴ ጅንጀና በሰው በዛ ጊዜ ነበር ነበር 5000 ሜትር እንዲህ ተሸክሞት ሊዞር ይችላል። 5-10 እንዲህ ይዞ ሊጦዝ ይችላል። እንደዚህ አትዩ። አልበዛም ግን በጣም ብለት በእውነት አንዴ ያሁን ጨምሮ በህይወቴ 3 ወንዶችን በፍቅር ቀርቤያለሁ። ትክክለኛ ቁጥራቸው ከዛ በላይ ሊሆን ይችላል። ሌሎቹ ከቁጥር ያልገቡት ማስፈንደቂያ ስላላገኙ አንዳንድ በሚል የጠቀስኳቸው ወንዶች ችግሮች ብዙ ቢሆኑ እንዳያት ያገላለጽ በአራት ስያሜ ይጠቃልላሉ። ሚስተር ቀሚስ፣ ሚስተር ቅናት፣ ሚስተር ጉራና ሚስተር አይናፋር በሚሉ በነገራችን ላይ ሚስተር ውሸትን ያልጨመርኩት የብዙ ወንዶች ኮመን ኮርስ ስለሆነ ኦራ አያ ይሄማ መኪና ላይ አይደለም የሚለጠፍ ባስተርጓሚ የሚያወራ ያበሻው እንድጠበስ ብላችኋል። ታዲያ አሪፍ ነው። ቆይ አስተርጓሚ እርዳታ እየደረስ ነው ማለት ወደፊት የማይችለው ነገር ካለ ናሽና አንቺ በእናታችሁ በጣም ነው የሚያሳዝነው። ስሚ ማኪ ነፍሰ ቀጭን ከሆነማ በኋላ የሚደርስበትን ነገር ሳስበው አንጀቴ ቦጭ ማኪ ስፖርተኛ እኮ ነው። አሃ ስፖርተኛ ነው ያገላብጠኛል ብለሽ እንዳያምጥ እባክሽ። እኔ መቤት አንድ ጊዜ ወደዚህ ትገላበጭ ይጋልብጥሽ ምናምን በማመልከቻ ቢጠይቅሽ እስኪ ባንድ ግሩፕ ፕሊዝ ይሄ ቴንክ ዩ ኖርማል ምን ይላል ይሄ? ዶክተር ኤርሚያስ ወይ ኖርማል እንዴት በህልም ያያትን ሴት በአካል ልታያት ትችላል? ዶክተር በህልሜ ካየሁት ጋር እኮ ተመሳሳይ አይደለም። በጣም ግን የሚመሳሰለው መቀመጫው ነው። ካርድ ክፍሉ እዚህ ሆነ እዛው ኦኬ ምን እያደረግኩ ጓደኞቼ መጡብኝና አውላላ መዳለ ከምናወራ ብዬ ያው እቺ የሆነ ቤተሰባዊ ኬዝ ነው ያው እቺ ያቺ የቀበሌ ኬዝ አለች አይደል? የቀበሌ ነገር ያው ታዲያ እቺ ሰንሰላቷን ቆርቆሮ እናደርጋለን ብለን ነርስ ቆንጅት ትባላለች። በሽተኛ ታካሚ በስቷል ያለች የግድ እዚህ ብቻ መገናኘት የለብን። እኔ ፔሸንቶቼ የፈለኩበት ማውራት ይችላል። የፈለጋችሁበት ላገኛችሁ ይችላል። በአለማችን ላይ ምን ያህል ፈሪ ሰዎች እንዳሉ ታውቃላችሁ? አታውቁም። አሁን አንድ ፈሪ ልናስወግድ ነው ማለት ራስን ከደፋሮች ሊስት ውስጥ ትፈልገዋለህ።
እኔ ምን ዶክተር ይሄ ልጅ እውን ማየቱንና አለማየቱን አሊያም በቁም አለመቃጀቱን እርግጠኛ ለመሆን ባይኔ በብረቱ ማየት እፈልጋለሁ። ስለዚህ ለምን ሄደን ችኳን ማናየው? Good idea. What's your name? ልባርጋቸው ልፈቅ Your name ዶክተር ኤርሚያስ ዶክተር እንትን ትንሽ ግራመሩ ላይ እንጂ ስፒኪንግ እርጎም ነኝ እናቴ ካቢና ማየት ግን አይቻልም ስፖንዷን ካየን በቂ ነው ፍዲያ ከፔሸንቶች ጋር እስከፈል ድረስ ማውራት ይችላል ችግር የለም በፒስ ረጋቢ ይችላል ግን ከወገብ በታች ማየትም ትንሽ ከብዳል ግድ የለም እንትን ጉቷን እንይ ጡቷን ታዲያ ምን ዋልና ነው የምንሄደው እዚህ ጋር ነበር እኮ ቤታችሁ ምን ወሰደው ይባላል እሺ በቅርብ አይተኸዋል በቀደም አይቼዋለሁ የሁለት ወር ሳር ኢቨን ፐርሰን እንኳን ቢሆን ኧረ ዶክተር ፎቶ ምናምንም አንስቼዋለሁ ይሄ በቀደም ፒያሳ ያነሳሁት ጡት ነው ይሄ ደግሞ ተግባር ዳካባቢ ይሄ ይሄው ይሄው ታንክ ዶክተር She is your home. ይሁን አይነ ጌታ እንዴት ታምራለች አንተ ባክሷ አይደለችም እንዴ ግቢያቸው የቆንጆ ማፍለቂያ ነው አንተ ትከፍላለህ ስልኳን ልቀበልልህ ሳትርቅ ነገር ደግሞ ለመቆንጠል ስልክ ምን ያደርጋል እናቴ አምደራፊ ቆብ ይደርሶብኛል 1 hour 1 hour half she's missed 2 hours she's lost ያያ አሁንስ በቀልን እኮ እንሂድ አቦ I think ዶክተር ልቋል አገኘሽ ሸኝ በእናትሽ ያቺኛይቱ ደግሞ እችም ቄጧና ፓንታ ማራት አላሉ ዳውን ዚስ ሂስ በስነ ልቦና የተለያየ የቂጣ ማን ነው አስ ባይ አስ ይለያያል የአፍሪካን አስ ዩሮፕ አስ አሜሪካን አስ ላቲን አስ እናት ሀገር ወይ ሞት ብለ ጥዋህን ታነሳ ጽዋ ሲል እንግዲህ ድንግልና ማለት ነው አራግ እኛ ባንልስ እንዴ ሴቶቹ ህፃን ልጅ አዝለው ድንግልን ማለታቸው መቼ ቀራል እውነት ናቴ ቆይ ዶክተር እሱ ነገር እንደ ጥሩምባ አበባ መልሶ ያድጋል እንዴ that's the question
ድንግልና እንግዲህ በሳይኮሎጂ የተለያየ ትርጉሞች አሉት ብዙ ትንታኔዎች አሉት ከማህፀን ውጭ ያለ ድንግልና አለ ከማህፀን ውስጥ ያለ ድንግልና አለ ፈርስት ወርልድ ሰርድ ወርልድ ሰከንድ ወርልድ ዲዚ ሀገር የሚለያያል ጭንቅላታችሁ ሊፈነዳ ይችላል ሁሉንም ነገር ብለን ፍቅር ያለው ዳጎች ውስጥ ነው ሲባል አልሰማ አሁን ገና ሰማ እኔ ምለው ለምን በግላት ወለደው ባይሆን ስፖንሰሮችን እናፈላልጋለን ልጠጋልሽ ብዬ እኮ ነው ሯጭ ፈራል እንዴ ባይሆን ደግሞ ከፈራ ሮጦ ነው አትወደኝ አረ በጣም ወድሻለሁ ለዘላለም ነጥሽ አልፈልግም ግን ፈራው እና ለምሳሌ ኤርሚያስ መጥቶ ይሳመለ እንዴ ለምን ይማር ያኑርልኝ ካንቺ ጋር ወይ በስኪ ወይ መኪናዬን ከጋራጅ ላወጣ ይልኩ በቃ እሺ ስወጣ ደውልልሻለሁ እሺ እኔ ቆንጆ ቻው እሺ ሄይ ወራጅ አንዴ ይቅርታ ይቅናሽ እሺ አባ እናንተም ይቅናችሁ ቀስ እንዳትቃጠል ጥጣትም ማጨትም ማጋጨትም አትችልም shame on you shame እስኪ ንገሩኝ ምንድነው ንገሩኝ please tell ዶክተር በቃ ታክሲ ውስጥና መንገድ ላይ ላናግራት ሞክር በእግር ተከተልኳት ብዙ መንገድ ከዛ የሆነ ገራጅ ውስጥ ገባች ከዛ በኋላ መኪና ይዛ ወጣችና አለፈች that's the point she's drive መኪና አላት አዎ ብቻ ከገራጅ ውስጥ ይዛው ታለች የሆነ መኪና ታርጋውን አይተከዋል በዓለም ቁጥር አንድ አማካሪ በማግኘት አመስግን ግሩም የሆነ መፍትሄ አለ ጤና
ተፈላጊቱ ቺኪት እዚህ ቦሌ ሩሚ በርገር በዛ አካባቢ ተወሽተራለች። የሰው አንጀት የበላችው ባለስፖንዳ መኪና ውስጥ አለች። አጥሚያታለሁ ወስጄ ቸብል አድርጋት እንዴ። ዶንት ሴት ልጅ መቆንጠል በተሻሻለው የቤተሰብ ህግ አስገድዶ መድፈር ወንጀል ነው። አያ ይሄ ህግ ደግሞ ሰርክ ሲስተካከል ነው እንደሚሆን። እኔ አሁን ዮናስ ጋር ደውልለታለሁ። እዛው ጠብቅ፣ በጥንቃቄ ቴክ ውረድ፣ ዝቅ በል፣ ዝቅ ሆናል። እሱም መሄድ በእናትህ ልቤ 10 ጃምቧል። ሰዓት የለንም። 20 አድርገው 30 አድርጌልሃለሁ። የውሃ ጥቅም ያወኩት ማታ ነው። መጣ ማለት መጣሁ ቆይ መጀመርሽልንማ ጨርሽ የምንነቃሽ ቆይና ተስፍሽ በግልብ ሊወዳደር ነው እያልሽ ነው? እኔን አግኝቶማ ወርቅ ካላመጣ ምን አለሽ? እና የምሽ አሁን ሳስቀናሽ አሁን የሚቀርሽ የሚስተር አይናፋርን አይነ ጥላ መጥፋት ብቻ። ኧረ እባክሽ ደሞ ላበሻው እንጂ ስሚ፣ ገንዘብ እና ሲያገኝ አይደለም አይነ ጥላ ሐሳቡን ይከፈፋል። ወይኔ ሳካለች ደውላችኋለሁ። ጎማሽ ታንተሰለ አይደለም ለተፈሰለ ነገር አይ ነግሪ ካላስብኝ ነው ኢለፍ good boy ወደኋላ አረ መጣልሽ ራክ ያልቅሽ ሲገርም ሃይ ፈጥኖ ደረሽ ጎማው ማንሻት ነው። እኔም እኮ አላስችል ብሎኝ የሆነ ቦታ ማቆም መሰለኝ። አውች እኔ አላውቅም። አራ ዶክተር ኤርሚያስ አረጋጋለችለት። የዶክተር ኤርሚያስ ስራ ነው። እውነት ነው ዶክተርዬ። የኔ ቆንጆ ወይ ጎማው እንዴት ሊሰነፍስ ቻለ? እንደዚህ ምክንያቱስ አልቋል። ቴንክ ዩ በኋላ አምጣለሁ። አይ ራሴ ኧረ ችግር የለውም ላድርግ። እንካ አንዳንድ ወንዶች
ስጋ እንዳየ ጉንዳን ማራኪ ሴት ላይ ሲረባረቡ ማየት ሴት ልጅ ተፈላጊ መሆኗን ስለሚያሳይ እኛ ሴቶች ልዕልት የሆነን ያህል እንዲሰማን ያደርገን። አሳዛኙ ነገር ግን ወንዶች ማስፈንደቂያችንን እስኪያገኙ ነው ልዕልታቸው የሚያደርጉን። ይህንን የምለው ልብስ መለካት ይመስል ጥቂት ወንዶች በህይወቴ ስላለፉ ነው። ህይወቴ መለካትና መውለቁን ሰለቸኝ። ያውኑስ የመጨረሻ ይሁን። ሲተነፍስ ደውልልሃል። የምሳ ሰዓትን ሰውቼ ነው ማናገር። አረ ብላ የሰው ልጅ በምግብ ብቻ አይኖር። remember ይሄ ጎረምሳ የሚለው ጠረንን ፈጽሞ ማጥፋት አለበት። ሳፎኬሽን ወንድ ልጅ ብብቱና እግሩ ካልሸተተ ምኑን ወንድ ነው የሚባለው። ይሄ የ16ኛው ክፍለ ዘመን አባባል። አሁን ክላይሜት ቼንጅ አለ። ኡዞን ስታክ ልፋት ነው ግራ ይገባል። wake up
ኦፊሻል ሴቶች ግብዣና ስጦታ ይወዳሉ። ጥሩ ሆቴል ቆንጆ ራት ትጋብዛታለህ። ቆንጆ ራት ራስን ከፍ አድርገህ ትነግራታለህ። ከፍ እስቲ ሳይኝ ከፍ አድርገህ ቆለል እስቲ ንፋ አይነ ጥቁር እንደራሱ ነፋፋት እስቲ የሆነ ፍላጎት ቆልል ስለ ራስን ከፍ አድርገህ ተናገር። ስለ ፓይለት ነኝ እንዳትል የተለመደ ነው። ምክንያቱም የአየር መንገድን ዩኒፎርም ማግኘት ራሱ በጣም ያስቸግራል። አደራህን አረፍድ፣ ዘግይ፣ ፈጥነን 15-20 ደቂቃ I'm late. Honey, sweet. ምን ይጨመር? ምን ይምጣልሽ? Waiter. እኔ መሽገር በላት ጠብቀ ወንበሩን ትስብልኝ። ያበሻ ወንድ በህብረት ማፍቀር ይችላል። ተመክሮ ነው የመጣው። አሁን ቀና ብዬ ሳይ አረማመዱ ይለወጣል። ገርልፍሬንድ ደውላለህ? ገርልፍሬንድ የለኝም። ምን እባክሽ ጓደኞቼ ደውለው አንድ የሆነ ምን ሰራው ስራ ነበር ለዛ ጉዳይ ደውለውልኝ እኮ። አይሲ አይደለም ስለ ጃጓር ሚኒባስ እናስመጣለን ተባብለን ምን ብሎ መጀመር እንዳለበት ግራ ተጋብቷል። ያበሻ ወንድ የሥራ ቅጥር ይመስል የት ነው ሰፈርሽ፣ የት ትምህርት ቤት ተማርሽ ማለት ይወዳል። የት ትምህርት ቤት ነው ተማርሽ? ቦሌ ትምህርት ቤት። ቦሌ?
አዎ ምን ነው ዛሬ ተማርከው? አይ ያክስቴ ልጅ እዛ ነው የተማረው። ኧረ እባክህ እውነት ሞች ሞችና ቶቻለሽ? አዎ አለ እርግጠኛ ነኝ ከቤተሰብ ጋር ነው። ያዝም ቦታ ራስ መስጠት በእርግጥ ከቤተሰቦቼ ጋር ነው። አሁን ግን ለጊዜው አሜሪካን ሀገር ናቸው ያሉት። መጀመሪያ ያየሁሽ ቀን ልቤ ትክክ ነበር። እንትን ይሄ እንደ ብርቱካን እንደዚህ ከሱ መፈልቀቅ በቃ ትክክ ነበር። በቃ ገብቶኛል። ጓደኛሞች ነንስ በጣም ይበርዳል አይደል? በጣም የሆነ ብርድ አለ አይደል? መኪና ላይሽም እንዴ? አዎ ትሸኝኛለህ እንዴ? ምን ችግር አለ? የኔ አለ ነይ
ሄደች እኮ ማን እሱ አንቺ ሄደሽ የለ እንዴ? ታዩ ወደ ቤት ምንሽ ምን ያስገበግብሻል? በደንብ እያላመጥሽ አትውጪ። ይኸው አወራረድኩት። ምንድን ነው የምታየው? አይ አይንሽ አይቀላውጥ። ምንድን ነው የምታየው? አይንህ አይቀላውጥ። የአንገት አውራ ነው ልጅ እኮ ጡቷ ላይ ያለው ነው። ባይስ ምን ችግር አለው? እኔ እኮ ወንድ ነኝ። ፍቅረኛ አለኝ እኮ ነው ያለች። ሴቶች ፍቅረኛ አለኝ የሚሉት የማይፈልጉት ወንድ ሲሆን ነው እኮ። ወይኔ ዮናስ አልፈለገችኝም ማለት እኮ። ኧረ ወዲያ ማን አለ አንተ? ወላድ በድባብ ትሄድ እንዴ? እምትፈልግን ፈልገን እናገናኛለን። ዋቻውት ስለምትፈልግማ ዮናስ አትጥፋ ደውልሽ አለች እኮ። መኪናህም የት ገራዥ ገባ ብላለች አይደል? እንደዛ ማለት ፈልጋ ነው እንዴ? ወይኔ መኪናዬ አትበል። መኪናችን ሚኒባስ ይበል። እሱ መኪና እንዴት ተጋሽቷል። ከዚህ በኋላ አስጨፍልቀ ወይ ባሊ ብረምጣድ ምናምን አሰራበት። እንዴት እኔ ሳልፈቅድ እንዲህ አይነት ቆሻሻ ኮተት ይዘህ ትሄዳለህ? መልስ አልፈልግም። አሁን 3 ወሳኝ የሆኑ መሰረታዊ መመሪያዎችን እነግርሃለሁ። ኖትስ ደስ ይለኛል። እስኪ ኖፔ በቀይ እስክሪብቶ ምንም የፍቅር ነገር እንድትጽፍ ስለልቦና አይፈቅድም። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው ነገር ቀሽት የሆነ ውድ ስጦታ። ሁለተኛው ቀሽት የሆነ ውድ ልብስ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር። ሶስተኛው ቀሽት የሆነ ውድ መኪና። እንዴት ነው ቀሽት በዛሳ? ጋቢና ታስገባታለህ። ስጦታውን ትሰጣታለህ። ትከፍተዋለች። እስቲ ናቅ አድርገው እስቲ
ናቀርገው እስቲ ስጦታውን ናቀርገው ከፍ ከፍ እቺን ከፍ ድጋሚ ገዛዋለሁ አይነት እቺን ከፍ ከፍ መሪ እጅ ላይ መሪ እንትን ታሸተዋለች ተንደርድራ ልስምት መጣች ሮንግ ተርን ፊት ለፊት ይሄ የሚሳመው ከለቅሶ መልስ ለቅሶ እግዚአብሔር ያጥናችሁ እያልክ ሮማንስ የሴት ልጅ ልብ ቤት ነው ያለው ከፍ 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 እዚህ ላይ ዋናውን ነገር መነተፍክ ማለት ነው ልቧን ታሳየናል ዶክተር ይሞከር ኖ ይሞከር አይደለም ይደረግ do it I know it drink it እኔ ግን ከወንዶች ግርም የሚለኝ ምንድነው ታውቃለህ እንዴ ገና በመጀመሪያ ውድድር አለባቸው ይመስል እኛ ለብ እንኳን ሳለም እነሱ ጨርሰው ለፈሰሰ ሴቶች አይ ሴቶች እንዴው ተነሱ ሁሉ የሚነደኝ እንትን አቹማ ለኛ ለወንዶች ወረት አድርገው እንደሚከፍሉን መቁጠራቸው ነው የኛ ደፋ ቀና እኮ ይታያቸው ይቅርታና ዶክተር ዋች አውት ጀምየን ነገር እንዴት ነው የጤና ኬላችሁ እንዴት ነው የሚያር አሁንማ የመጀመሪያው ዙር ላንተ ሁለተኛው ዙር ለኔ ተባብለን ራኪሞች አለበለዚያ አንዷ እንዳለችው በጠረች መጨረሻ ከሴቶች ባህሪ በጣም ግርም ይለኝ የሆነ ፍቅር እንደያዘ አይን ላይ አይተው የሆነ እንዳላወቀ የሚሆኑት ነገር ብቻ ምንድንቅ እንደሚለኝ ታውቃላችሁ የሊፕስቲክ የለባቸው የጥፍር ቀለም አያወጡ ኤኒ ታይም ያረጉ በርካታ መዘራራቸው ሴቶች አፍተር ሴክስ ላይ ቴንክ ዩ ማለት ሲገባቸው አንሶላቸውን እዚህ ላይ ያርጉ ለላሰው እንዳትናገርሽ አስተውላችኋል ይሄን ነገር እኔ ግን ለያትነት ግንኙነት እንደ ከባድ ኪሳራ የሚቆጥሩ የሆነ ማአት እኮ ሊመጣብን የተባለ ነው ይመስል ለደሬን ሳር ልሰራለት ቤቱን እያጸዳሁለት ያለ አራት ካርቶን ሙሉ ኮንዶም አላገኘው መሰልሽ ስንት ካርቶን አራት ካርቶን ሙሉ ቆይ ኮንዶም ለሌላ ለተለያዩ ጥቅሞች ማል ጀምሮ እንዴ ነው ወይስ ሰውዬሽ መነገር ጀምሮ ነው እስኪ ደግሞ እያሾፍሽን አይደል ደግሞ እኮ ከኔ ጋር ተጠቅመን አናውቅም ወይ ወንዶች ስሚራኪ አይቻኮለሽ ውሳኔ ከመወሰንሽ በፊት ግዴለሽም እንከታተለው ሲር መጠመጥ እንይዘዋለን ግዴለሽም እሺ መጣው ነው
ማናቆ ለሰላም ግድ ማመስገን አለ ግድ አላለቀም እኮ ወዴት ናችሁ? በቃ አሁን እንመለሳለን። ቃለ ሶስት ቤቱ ወይም በእግዚአብሔር በላ ዋለ እማ ተመልከተው ይታያል። አሁን እኮ ነው ወርደው ሄደችው። ኧረ እባክህ አየህ አለ አለ ሁሉ ስልክ ይቀበል እንዴ አጉርልኝ አጉር እንጫ ነው አጉር አስነሳ ቶሎ ፈጠን የት ነው መልስቲ 4 ኪሎ እኔ ወደ 4 ኪሎ መስላችሁ አራት ቦታ ይቆራርጠኝ ሹፌር እሺ አስወርደኝ ነው ወሬ ነው አስወርደኝ አንጀጉበት ወሬ አንተ ነው በራከብ ሌላ ሴት ነው ሰራው ብለሽ ለጎረምሶች ሳስደበድብኝ ዘማ የኔ ታማኝ ከማንም ጋር መተኛት ሳይንስን ታስመጪ ምንም እንደማያውቅ ትሆኛለሽ። ስለኔ ነው የምታወራው? ጨዋታ አይበቃም? እና እንደረች ለምን እንቆላ ታገኝ? አንቺ ንገሪኝ እንጂ የላክሻቸውን ጎረምሶች የምታውቂው አንቺ። ኮንዶሞችን ማግኘት የናወቅሽ? ስለምን ኮንዶም ነው የምታወሪው? ቤት ውስጥ ከማቸው ኮንዶም ስለጠረጠርኩ ነው ከማንም ጋር መተኛት የጀመርኩትና ያስደበደብኩ እያልሽኝ ነው? እና ምን ልትሆን ነው? ልትመታ? እኔም በሰው ላስመጣሽ? ግን አንተ ምን ሆነሃል? እኔ ስለምታወራው ነገር ምንም ማውቀው ነገር የለም። ዮናስ ማለት ነው። ቆይ አንተ ምን አገባ? ሳላስበው ነው። ሳላስበው? ብታስበውስ ባታስበውስ አንተ ለኔ ምን ነህና ነው? አይደለም በቃ ዝም በል። ሁለተኛ ስለኔ እንዳታስብሽ። ሁለተኛ
ቴስኪሌ የኔ መሐመድ አሊ የኔ ታይሰን የኔ ሆሊፊልድ ጆሮአችሁን መቁረጥ ነበር ግን ኤቲክሱ አይፈቅድም ሳይኮሎጂው እንዲጠፍሮ ይዞናል ተባክሳችሁ ትመጣላችሁ ተደባልባችሁ ትመጣላችሁ ወራ ሶታሙ ይፈርቶ አይሞት ዋቻው ምያለሃ ዶክተር ስሆን አንተ እኔ ነህ እኔ ሆናችሁ እሺ ምን ይሻላል መባቀስ ትንሽ ተለማምዶ መባቀስ ነው ምን ይሻላል እኔን እንደገና ምን ይሻላል የሚሻለውን ነግሬ ምን ይሻላል ዶክተር ጥቂት እኮ ነው የደቆስ ነው ይሄን ያህል ነው መደቆስ ወንዶቹማ እንዲያው ገለው ጫካ ይገቡ የለ እንዴ ብርቅ ነው እንዴ ፕሊዝ ትራይ ታው ኤቲክስ ማነው? ራኬብ ነኝ። ትንሽ ነበር ቀሰቀስሽ። ከማን ጋር? ያምሻል ነው ብቻዬን ነኝ። ያምሻል ነው ማንንም የለም የማይጠፋሽ ያቢ የለም አይደል? ቆይ አንቺ ምን ልታደርጊ መጣሽ ዛሬ? አመጣጤማ ከዮናስ ጋር ምንም አይነት ግንኙነት እንደሌለ ልነግርህና የደበደቡ በእኔ ላይ ሌሎች ሴቶች ስታናግር ስላየ ዘጋ ነበር ልሽ አፈለጊ ነበር ዘጋ ሰጠኝ ቁልፍ ስጠኝ ማን አንተ እህቴ ናት አላልክም? ወራዳ ተዋውቆ የምሻወር ይልሳል ባይሌስ ከድረስ ነበር ታገሱ ራስ ከምታደርግበት ተጠቅመህ ከቅምቅማያቴ ጀምሮ እስከ አያቴ ሲልም እስከ እኔ ትውልድ የአራት ወንዶች የባህሪ ርዝራዥ አለ። ደረጀ ሚስተር ቀሚስን በትክክል የሚተካ ነው። የቤዛ ጓደኛ ወንድ አፍራሽ ሚስተር ቅናት፣ ዮናስ በባዶ ሚስተር ጉራ፣ የጓደኛ የምናባል ሚስተር አይናፋርን የሚተኩ ርዝራዦች ናቸው። ሂጂ ለምን አትሄጂ ነው ወይስ ልጥራው? ለምንድን ነው የሚያይሽ? ለምንድን ነው የምታየው? እኔ ለምን እንደሚያይኝ በምን አውቃለሁ?
ማን አቀርቅር ያለሽ? ቀና ብለሽ ተቀመጭ። ወደ እሱ ግን እንዳታይ። ኮ ባንገት ንቅናቄ ስልክ ቁጥር እየሰጠሽው ነው አይደል? አሁንስ አበዛኸው። ተነሽ ቦታ ቀይሪ። ተነሽ ቦታ ቀይሪ ብያለሁ። መቼ አጣሁት? ተነሽ ቦታ ቀይሪ። ምን ሄጄ ከመፈናከታው ተነስተሽ ቦታ ከምትቀይሪ የታባሽ ነው የምትሄጂው? አንቺን እኮ ነው። ስማ፣ መጀመሪያ የታባሽ ስደብ እንጂ ቅናት አይደለም። ሁለተኛ ቢል ቀድመ በማንበብና በመክፈለ የአንበሳነት ድርሻ ታድርገው። ሌላ ጊዜ ቅናት ሲመጣብህ ይህንን አስብ እሺ? ወዴት ነው? መጣሁ። የቤቱ ሲደስደስ ስመጣ ይደርሳል። ሽናኤና ወደውና አይን ሽናኤና ወደውና በጉዴ ወጣለው በልሚያወራና በጉዴ እንዳልወጣ በልሚያወራና ደርስ ሽናኤና ወደውና አይን ሽናኤና ወደውና በጉዴ ወጣለው በልሚያወራና በጉዴ እንዳልወጣ በልሚያወራና ተፈጥሮ ልቃሴን እንደምን ችሎሻል የወርቁን ማዕጠንት አርከፍክፎብሻል። ሁለታችንም ከጓደኞቻችን ተለያይተናል። ልዩነቱ የተፈጠረብን ስሜት ነው። ደረጃ አንቺን ጠርጥሮ ከሌላ ሴት ጀመረ። አንቺ ደግሞ እጥፉን እጅ ከፍንጅ ያሽው። ከዚህ በላይ ምን ይሆንልሽ? አያ ምንድነው? ከሰው ስተት ከብረት ዘገት አይጠፋም እንዴ? ደውልና ይቅርታ በላት። ታፈተ ደውል ይላል። ሄሎ ራኬብ። አቤት። ሰላም ነሽ? ይቅርታ ልጠይቅሽ ነበር የደወልኩት። በማያገባኝ ገብቻለሁ። በጣም ይቅርታ አድርጌልሃለሁ። ጓደኛሽ ታማኝ ሊሆን ይችላል። እኔ ግን በእናትህ እኔ ስለሱ ምንም መስማት አልፈልግም። ደረጀ ስንት ሚሊዮን ጊዜ ሆነ አፈቅርሻለሁ ሲለኝ ነበር። ቃሉን ኪዳኑም ታማኝ አልሆነ። ልክ እንደ ደረጀ አፈቅርሻለሁ የሚለው ቃል ሸቀጥ የሚሆንባቸው ወንዶች ብዙ ናቸው። ቃሉ ዋጋ ከማጣቱ የተነሳ ለጆሮ ኳኳታ ሆኗል። እድሜ ለአንዳንድ ወንዶች። እንዳቆይብኝ እሺ። 7 ተኩል ተተባለ። 7 ተኩል በቃ ምሳ ምን ጉዳይ ይወጣቸው።
በጣም ቆንጆ ምሳ ነበር የጋበዝከኝ። አመሰግናለሁ። ምንም አይደል። እንዴ በሳምንት ውስጥ መኪና ገዛው እንዳትለኝ። መች ይቀራል ብለሽ አሮጊቷንማ እንዳልሽ ሚዜም ከተትኳል። አንተ ቀልድ አታውቅም እንዴ? ምንድነው? ዋው አንተ ደስ ሲል ወይ ደስ ይልሽ። በጣም ነው የማመሰግነው። ያ ሽቶን ረሳሽ? አንተ ሲጠብሳልና አይኔን ጮህ ምን ሰዓት ያስጮሃል? ማየው ምክር መክራት አጣላና አይደል? ምንድነው መረጋጋት? ሽቶ ገዝተህ መኪና ተከራይተህ ምናምን ሳማትና አዋረድክኝ አይደል? ወጪውስ ገንዘብ ወይ ሽነ ስርዓት ያዝ። በሰላም እሱ አይደለም። ይኸውልሽ ዶክተር ያ የቤተሰብ ያልኩሽ ማን ወንድማ ጓደኞቼ ናቸው። አምላክ ያውቃቸዋል። አንተም ብሎ ዶክተር ደግሞ 500 ብር ከንወለድ ነው። ቆይ ኦኬ የሆናችሁትን አንተ ረጋ ብለህ ንገረኝ። ይኸውልሽ ነርስ ኢትስ ኦኬ እኔ ልዋረድ እኔ ልፈር በገዛ ፍቅር ስር የለቅም አይደለም ሀገር ልቀቅልኝ ብራችን ኦኬ ከዛ በፊት የሆንከው ማወቅ ፈልጋለሁ። ቢሮ መነጋገር አለብን። ኦኬ ሰው መረበሽ የለብንም ፕሊዝ። ዶክተር እኔ እኮ እንዴት ብዬ ቀርቤ ማናገር እንዳለብኝ ስላላወቅኩ ልጅቷ ፍቅር የሚገባት አይደለችም ዶክተር። ዝም በል አንተ። እንኳን ስለ ሴት ስለ ራስህ እንኳን አታውቅም። ኦኬ ከዚህ ሰዓት ጀምሮ ስራ ለቀሃል። የምታስረክበውን ዕቃ አዘጋጅ። ዶክተር መቼም ወንድም ይኖርሽ ወይም ደግሞ ወንድ ልጅ ይኖርሽ፣ ፕሊዝ እባክሽን እርጂኝ በእናትሽ። ሳይካትሪስት ነኝ። ኦኬ ይሄንን በተመለከተ 3 ቁጥሩ ሳይኮሎጂስት አለላችሁ። እሱ ሁሉን ነገር ሊረዳችሁ ይችላል። ምን ለየው? ያው ነው ሁለቱም እኮ ትሪስት ተይስተ ነው እናት። ኦኬ ኤኒዌይስ እሺ ተከተለኝ። አንድም አዲስ ነገር አትነግራችሁም። ለምን ይፈቱላችኋል? ተከተለኝ።
ቤት ለብቻ መብራት ጠፍቶ መብራት ሲጠፋ የዚህ አይነት ሻማ ነው የሚበራው። ተስፍሽ ግን ከኑሯችን ለውጥ ጋር አብረን መለውጥን አልወደድኩት። ቂም ነሽ ማለት ነው። ዝና ሲመጣ የመጨረሻው ትራክ ዙሩ ካልፈጠነማ ትቀደሚያለሽ። አየሽ መሬት ላይ አጎንብሰን ገብተን ፎቅ ላይ ጀነን በል እንጂ እና በእኔ ላይ ነው የምትለወጠው? ዮናስ ሴት ልጅ ለመቅረብ ከሚኬድበት የጎራ መንገድ የብዙ ወንዶች ኮመንጎርስ ከሆነችው ውሸቱና ፍርሃቱ በስተቀር ቅንነትና ፍቅር ፊቱ ላይ የሚነበብበት ሰው ነው። መብሰሉ ላይ ቀር ማገዱ ይፈጃል የሚባል የዮናስ አይነቱ ነው። ሰሞኑን ግን ጠፍቷል። ምናልባት ጉራና ውሸቱ ጠልፈው ከጣሉበት ቦታ መነሳት አቅቶት ነው። እስኪ ሰሞኑን ስንማር የነበረውን ነገር እንከልሰው። ሴት ልጅ ሰርፕራይዝ የሚያደርጋትን ትፈልጋለች። ኦኬ ነን ሰርፕራይዝ ቀለል ያለ ለምሳሌ አበባ መስጠት እንደዚህ የመሳሰለ። ኦኬ አበባው ለምን ተመረጠ? ውድ ስጦታ በማስጎድጎድና ትልልቅ ሬስቶራንት ወስዶ ሴትን መጋበዝ ሴትን በመጋበዝ መማረክ ስለማይቻል ማለት ነው። ለምንድን ነው ያንን ሳደርግ እያስተላለፍኩ ያለሁት መልእክት ልክ ስላልሆነ አንቺ ስለማትወጂ ነው፣ አንቺ እንድትወጂ ነው ይሄን ነገር የማደርገው ማለት ስለሆነ መሰለኝ። ይሄ እንኳን አይሰራም። አንተ አትጥቀሰኝ አንተ ብሎ አውራስ ነው እኮ ነው ዶክተር ይሄ አይ ነው ዩ ኖ ለስ ኖ ኦኬ ሄይ ካም ኦን እኔ ማለት ራኬብ ነኝ። ኦኬ ሴት ልጅ እንክብካቤ ትፈልጋለች። አንተ ከመቀመጥ በፊት ተነሳና እኔን አስቀምጠኝ። አዎ እውነት ዶክተር ይቅርታ። ራኬብ ኖ ራኬብ አምስት ዶክተር ነው። ራኬብ ራኬብ Watch out. Watch out. እንዴት ነው ተለወጥኩ ብለህ ደህንነት ሚስጥር በቃኝ ትለው? የሰማንያ ፊርማ የለም። እድገት ሲመጣ ደግሞ ሰው መለወጥ አለበት። በጣም ወድሻለሁ፣ እስከ ዘላለሙ ልለይሽ አልፈልግም ያልከው ታስታውሰዋል? አረሳሽም። ይሄው የቤቱን ዕቃ ሁሉ ትችልሻለሁ። ለአንተ ፍቅር የቤት ዕቃ ነበር፣ እኔ ግን የቤቱ ዕቃ እንደ ፍቅር አይተካልኝም።
መኪና አላት ብለህ ነበር አይደል? አዎ። ታዲያ አንተ ጉራኖቻቸው ምን ይባላል? ሄውል በኢኮኖሚ ችግር የሌለባቸው ሴቶች ከወንድ ቦርሳ ጀርባ ይመለከታሉ። ኦኬ? እውነቱን ንገራት። ምንም ነገር ሳትደብቅ ሁሉንም ንገራት። ተስፋዬ ሯጩ አብ ዶክተር አንዲት ሴት ወድጄ መስሎኝ ባለቤቴን አንተ ያገናኘኸኛችሁ ወፍራሟን እሷን ትቼ ሄጄ ነበር ዶክተር። እቺ ያስኮበለለችኝ ቆንጆ ገንዘቤን ይዛ ጠፋች። እንዴት እኔ ሳልፈቅድ ዶክተር እኔ እኮ መልስ አልፈልግም። እሺ ዶክተር አሁን ከባለቤቴ ጋር ለመታረቅ ምን ማድረግ እንዳለብኝ ብቻ ነገር። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው ማለት ቀሽቱ የሆነ ውድ ስጦታ፣ ቀሽቱ የሆነ ውድ ልብስ፣ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር ቀሽቱ የሆነ ውድ መኪና። እንደምን አመሻችሁ። ዛሬ በመወዳት ጓደኛዬ የተዘጋጀውና ላውንች በሚደረገው ሀበሻ.com ዌብሳይት ላይ ለመመረቅ ስለተገኛችሁ ከልብ እናመሰግናለን። የሀበሻ.com ዌብሳይት መስራችና የዌብሳይቱን ጸሐፊ ውድ ጓደኛዬ እንኳን ደስ አለሽ እያልኩኝ ወደዚህ መድረክ ጋብዛለሁ። በነገራችን ላይ የዌብሳይቱ ምረቃ ብቻም ሳይሆን ዛሬ ልደት ቀኗ ስለሆነ እባካችሁ ሃፒ በርዝዴይ በሉልኝ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር አይኖረኝም። ዌብሳይቱ ስለ ሀበሻ ወንዶች የፍቅር ግንኙነትና ስለ ችግሮቹ ያወራል። የመጀመሪያው እትም በእኔና በጓደኞቼ የገጠመኞችና በርካታ ሪሰርቾችን የያዘ ነው። እንደምትወዱት ተስፋ አደርጋለሁ። በየቴብሎቻችሁ ላይ ባሉት ላፕቶፕ ዌብሳይቱን እየተመለከታችሁ ኢንጆይ እንድታደርጉ ጋብዛለሁ። አመሰግናለሁ። አንድ ጊዜ ይቅርታ፣ አንድ ጊዜ ባቻው ራኬብ፣ በዚህ አጋጣሚ እንኳን ደስ ያለሽ ልልሽ ነበር የመጣሁት። ግን በቃ ድንገት ስመጣ በኮምፒውተሮች ላይ የተጻፉትን ስለ እኔና እኔን ስለሚመስሉ ወንዶች የጻፍሻቸው ጽሑፎች አሉና ድንገት ተገፋፍቼ ወደ መድረክ ወጣሁ። እናም እውነቱን ልነግርሽ ወሰንኩ።
በልሜ አንድ የሚያምር መቀመጫ አየሁ። እናም በማግስቱ መንገድ ላይ እየሄድኩኝ የተሳሳተ ምክር ሰማሁኝና ጎማሽን አተነፈስኩ። ያ ሁሉ ነገር ሐሰት ነበር። ራኬብ እኔ ጸዳ ያልኩኝ የታክሲ ሹፌር አካልሽ ማርኮኝ ድንገት ብቀርብሽ ውስጣዊ ማንነት ሻሽ ራኬብ ዛሬ በሚያከብሩሽና በጓደኞች ፊት አንድ ነገር በድፍረት መናገር በአጉል ጉራና ውሸት ቀርቤ ላገኝሽ ባልችልም በፍጹም ልቤ በፍጹም ስሜቴ በፍጹም ኃይል ይወድሻል። እውነት ነፃ አውጥታለች። ዋናው ስጦታ ረስቼ ዋቻው አወጅ ወንጀት ወርደናል ወርደናል። ታዲያ ዶክተር አሁን ለዚህ ልፋት ስንት ነው የምከፍለው? እንደው ዝም ብለን ለማውጣት ያክል ግዝፈቷን አይተከዋል፣ ግዝፈቷን አይተከዋል። እሷ ስንት አንተ ናት እንደው በግል እሷ ስንት አንተ ናት እንደው ብናወጣው ብዙ ናት። አቶ መሆን አትጨቃጨቅ። አሁን አንተ እርድና ምናምን ሊሆን ይችላል እንዴ? አፍህን ዝጋ መሆን አለ እንዴ? ወይኔ በእናትህ አሩ በእናትህ ሞተር ውስጥ ይገባል። እንጭቅ